ይሄ ሁሉ በጣም የሚያምር የጤና አዳም የፍሬ ዘለላ ደስ አይልም? ይሄን ይመስላል። በማለዳ ከእንቅልፌ ስነሳ በጠዋት መጥቼ ይሄንን ያማረ አይኔ ሲያይ ቀኑን ሙሉ የተባረከ ቀን ይሆንልኛል። አያምርም? እዛ ጋር ደግሞ የሜንት ቅጠል አለኝ። እሱንም ላሳያችሁ። ይሄ ደግሞ የሜንት ቅጠል ነው። ይሄ በሙሉ እንደዛ ነው። ይሄ በሙሉ እንደሱ ነው። እንግዲህ ያው የቆረጥኩት ለዛሬ ይሄ ነው። ለዚች እንደዚህ ቆርጫለሁ። ብዙ አይደል? ለዛውም ገና ብዙ ያልተቆረጣለሁ። ዛሬ ይሄ ይበቃኛል፣ አደርቀዋለሁ። እንደውም ማት እዚህ ጋርም አለ ገና አልተነካም። ይሄ ሁሉ እንደምታዩት አልቆረጥኩትም። እዚህ ጋር እንደምታዩት ይሄ ሁሉ ገና እየመጣ ነው። እንደዚህ ብዙ አልነካሁትም። ሌላ ጊዜ ቆርጠዋለሁ። እንደዚህ ይመስላል። አያምርም? በቃ እንግዲህ ኢትዮጵያ ድረስ ጤና አዳላኩልኝ ማለት እንግዲህ ያብቃ። እነሱም እዛ ያሉት ኢትዮጵያ ውስጥ ያሉትም ራሱ ጤና አዳማቸውን ይጠቀሙ። እናንተም እንደዚህ በጓሯችሁ መዝራት ትችላላችሁ። በቀላል እንደሚያድግ ነግሬያችኋለሁ። ሁል ጊዜም እንደምለው ሚኒሶታ የምትኖሩ ጤና አዳም ያልዝላችሁ ያለ ያስቸገራችሁ ካለ እኔም ብትጠይቁ ከኔም ዘር ብትወስዱ ችግኙንም ልሰጣችሁ እችላለሁ። እንደዚህ በዚህ ተባበራለሁ። በጣም ደስ ይላል። ጤና አዳም ቡና ላይ ፍሬው በተለይ ጠብ ካረጋችሁት ወይ ቡና ላይ አብራችሁ ከቆላችሁት ዋው እንዴት እንደሚጣፍጥ ልነግራችሁ አልችልም። ያው መጽሐፍ ቅዱስ ላይ ራሱ ስለ ጤና አዳም ብዙ አልልም፣ ግን የተጻፈ ቦታ ላይ አለ መጽሐፍ ቅዱስ ላይ ማቴዎስ 42 አካባቢ ነው መሰለኝ። እንደገና አያውቸው ጽፍላችኋለሁ እና ጥሩ ነው ጤና አዳም ማለት ነው። በቃ ይሄንን ነው ልነግራችሁ የምችለው። መልካም ጊዜ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብሮነታችሁ ከኔ ጋር እንዲሆን እንድትነግሩኝ በትህትና ጠይቃለሁ። በቃ በሌላ ጊዜ ሌላ ቪዲዮ እስከምንገናኝ መልካም ቆይታ። ባይ። ሉቃስ 42 ላይ ነው። በቀደም ተሳስቼ ነው ማቴዎስ ያልኩት። ስለዚህ ሉቃስ 42 ላይ ቼክ አድርጉት።